በክልሉ ሰላምን በማጽናት ልማትንና የህዝብ ተጠቃሚነትን ማረጋገጥ እንደሚገባ የአማራ ክልል ትራንስፖርትና ሎጂስቲክስ ቢሮ ኃላፊ አቶ ዘውዱ ማለደ ተናገሩ። የሰሜን ወሎ ዞን አስተዳደር የ7 ወራት የመንግስትና የፓርቲ አፈጻጸሙን በወልዲያ ከተማ ገምግሟል። ካሳሁን ኃይለ ሚካኤል ተጨማሪ ዘገባ አለው። የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽፈት ቤት የወረዳና የከተማ አስተዳደሮች የ7 ወራት የፖለቲካ የህግ ማስከበር የልማትና የመልካም አስተዳደር ስራዎች ላይ የግምገማና የቀጣይ አቅጣጫ መድረክ በወልዲያ ከተማ አካሂዷል። በቀሪ ወራት ሰላምን ከማጽናት ባሻገር ፖለቲካዊና አስተዳደራዊ ስራዎች ትኩረት ሊሰጣቸው ይገባል ተብሏል። ባለፉት ወራት የታዩ ጠንካራ አፈጻጸሞችን ለማስቀጠልና ጉድለቶችን ለመሙላት እንደሚሰሩም የውይይቱ ተሳታፊዎች ገልጸዋል። የላስታ ሙያተኛ ወደ ገጠር ሲወርድ ይታሰራል። ለምን ታሰርኩ ብሎ አይቆምም። ወይ ምታሰራለው የሚለውን ፍራቻ አስወግዶ ቻሌንጅ አድርጎ ከእስር ቤት ወጥቶም ተመልሶ ስራውን ሰርቶ እንዲመጣ ማድረግ ነው እየተቻለ ያለው። መዋቅራችን ወደ ታች ያደራጀን በሚሄድበት ወቅት የበለጠ ውጤት ያስመዘገብን እንሄዳለን ተብሎ ነው ተስፋ የሚደረገው። ይሄንን እቅድ ይዘን አሁን ይሄን እንችላለን ይሄንን አንችለውም ልንል አንችልም። ያለን አማራጭ መቻል ብቻ ነው። እስካሁን በሰራናቸው የህዝብ ግንኙነት ስራዎች በየማህበራዊ መሰረቱ ቀላል የማይባሉ ውጤቶች የተመዘገቡበት ሁኔታ አለ። ነገር ግን ደግሞ አሁንም በድግግሞሽ ሁሉንም የማህበረሰብ ክፍል ማግኘት በተለይ ከፓርቲ ስራዎች አኳያ በመሰረታዊነት የኃይል ማሰባሰብ ስራችን ላይ አሁንም አተኩረን መስራት መቻል አለብን። የቀረበውን የጸጥታ እቅድ በአግባቡ ተግብረን ቀበሌ ላይ እግር ለመትከል አስፈላጊውን ሁሉ በቅንጅትና በጋራ ለመፈጸም ጥረት እናደርጋለን የሚል ሐሳብ ነው ያለኝ። የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ኃላፊ ከድር ሙስጠፋ የፓርቲውን የሰው ኃይል ማጠናከር እንደሚገባ ማሳስበዋል። የፓርቲ ተቋም የሚገነባው በሰው ኃይል ነው። ስለዚህ ከሳቢዎቻችን በመነሳት አዳዲስ አባላትን የማፍራት ጉዳይ አሁን ፓርቲን ከማጠናከር አኳያ ፋይዳው የጎላ ነው። የመንግስት ቅቡልነትን ፓርቲን ከህዝብ የማቀራረቡን ጉዳይ በህዝቡ ዘንድ ታማኝነትን የማሳደግ ጉዳይ ተይዞ መሰራት መቻል አለበት። የሰሜን ወሎ ዞን ዋና አስተዳዳሪ አራጌ ይመር መንግስትና ህዝብን የሚያቀራርቡ ተግባራት እንዲከናወኑ አሳስበዋል። የፓርቲ ኢኒሺዬቲቭ ተብለው የተቀረቡ ስራዎች ላይ ትኩረት አድርገን እንስራ። ግን ጥቅሙ የማን ነው? የህዝባችን ነው፣ የራሳችን ነው ጥቅሙ። እንደ ተልእኮ ግን መፈጸም እንደ ፓርቲም እንደ መንግስትም ቅቡልነት ያስገኛሉ፣ ችግር ይፈታል። በተለይም ደግሞ የጉባኤ ውሳኔ ተብሎ ወደ 10 አቅጣጫዎች የወረዱትንም ጭምር ትኩረት አድርገን አመራር መስጠት ይተበቅብናል። የአብክመ ትራንስፖርትና ሎጂስቲክ ባለስልጣን ዋና ዳይሬክተር ዘውዱ ማለደ የራስን አቅም ተጠቅሞ ክልሉን ቀድሞ ወደነበረበት ሰላምና ልማት መመለስ የቀሪ ወራት የትኩረት አቅጣጫዎች መሆናቸውን ገልጸዋል። የመንግስትንን የህዝብንም ሁሉንም አይነት አቅም ተጠቅመን ሰላም ልማት የመልካም አስተዳደር የሰፈነበት ክልል እናደርጋለን ነው መፈክሩ። ተጽዕኖ ፈጣሪ በሽማግሌም በለው በፈለከው መንገድ ተጠቅመህ ሰላም አምጣ፣ ልማት አምጣ፣ መልካም አስተዳደር ፍጠር ነው በቃ ያሁኑ መርህ። ህዝቡን የመንግስትን አቅም ተጠቅመህ ክልሉን ወደ ነበረበት እንመልስ ነው። በምክክሩ በዞኑ ያሉ ወረዳና ከተማ አስተዳደር የሥራ ኃላፊዎች ተሳትፈዋል።